ሰላም ጤና ይስጥልን ውድ በሀገር ውስጥና በመላው ዓለም የምትገኙ ተከታታዮቻችን ከገበታ ሚዲያ የዕለቱን አበይ ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ነው። ሰበር ዜናም የሻዕቢያና የትግራይ ከፍተኛ ጀነራሎች ፊት ለፊት ተገናኝተው መምከራቸው የሻዕቢያ ምንጮች አረጋገጡ። ጀነራል ምግበይ ጀነራል ፍስሐ ማንጁስ ከህወሓት በኩል ጀነራል ፊሊጶስ ደግሞ ከሻዕቢያ በኩል በስብሰባው መሳተፋቸው ታውቋል። የስብሰባው ዝርዝር አጀንዳም ታውቋል። በሌላ በኩል ሻዕቢያ በአስመራ ዲፕሎማቶችን ሰብስቦ የኢትዮጵያን ጦር በከፍተኛ ሁኔታ ወደ ድንበር እየተጠጋ ነው ሲል ከሷል። ታደምጡታላችሁ። ይህ በእንዲህ እንዳለ በሱዳን ጦርነት የሚሳተፈውን የትነግ ታጣቂ በአሸባሪነት ለመፈረጅ በአሜሪካ ሴኔት ረቂቅ ህግ ጸደቀ። የፋይናንስ ዝውውሩ ጥብቅ ምርመራ ሲደረግበት የቆየ ሲሆን አሸባሪነቱ ተረጋግጧል እየተባለ ነው። ህወሓት አሁን ድንኳን ዘርግቶ ሀዘን ውስጥ ተቀምጧል። በዝርዝር ይዘነዋል። በሌላ ዜና ደግሞ በቀድሞ የትህነግ ከፍተኛ አመራሮች እና የቲዲኤፍ ወታደራዊ መኮንኖች ላይ ከባድ የህገወጥ ወርቅ ዝውውር ክስ ቀረበ። በትግራይ ክልል ውስጥ የሚካሄደውን ህገወጥ የማዕድን ቁፋሮና ዝውውር አስመልክቶ አዳዲስና አነጋጋሪ መረጃዎች እየወጡ ነው። ዝርዝር ዘገባም ይዘናል። በውጭ መረጃችን እስራኤልና ግብጽ ወደ ለየለት ጦርነት እንዳይገቡ ተሰግቷል። ሁለቱ ሀገራት ግጭት ውስጥ የገቡ ሲሆን በድንበሮቻቸው አካባቢ ያለው ቁጥጥርም በከፍተኛ ሁኔታ እያደገ መምጣቱን የተሰማው በዝርዝር እንመለከተዋለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜ አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚው ጉዳያችን እንሻገራለን። የሻዕቢያና የትግራይ ከፍተኛ ጀነራሎች ፊት ለፊት ተገናኝተው መምከራቸው የሻዕቢያ ምንጮች አረጋገጡ። ጀነራል ምግበይ ጀነራል ፍስሐ ማንጁስ ከህወሓት በኩል ጀነራል ፊሊጶስ ደግሞ ከሻዕቢያ በኩል በስብሰባው መሳተፋቸው ታውቋል። የስብሰባው ዝርዝር አጀንዳም ታውቋል። በሌላ በኩል ሻዕቢያ በአስመራ ዲፕሎማቶችን ሰብስበው የኢትዮጵያን ጦር በከፍተኛ ሁኔታ ወደ ድንበር እየተጠጋ ነው ሲል ከሷል። የኢትዮጵያ ማጥቂያ ኃይሎችን ከማስታጠቅ አልፎ እስከ ራያ ድንበር ዘርቆ ገብቷል የሚባልለትን ሻዕቢያ ከሰሞኑ ዲፕሎማቶችን ጠርቶ ተከብቤያለሁ ብሏል። ከቀናት በፊት መቀመጫውን አስመራ ያደረጉ ዲፕሎማቶችን የሰበሰበ ሲሆን በተከሰተበት ከባድ የሰብአዊ መብት ጥሰት ዙሪያ ማብራሪያ ሰጥቷል። ሻዕቢያ ከባድ ጫና በፈጠረበት የሰብአዊ መብት ጥሰት ምርመራ ላይ ለዲፕሎማቶች ለሰጠው ማብራሪያ የኢትዮጵያ ጦር በድንበር አካባቢ ሰፍሮ እያስፈራራኝ ነው ማለቱ ታውቋል። ጦሩ በኤርትራ ድንበር ተጠግቶ ሰፍሯል ያለው ሻዕቢያ የመጠቃት ስጋት እንደገባው ገልጿል። የኢትዮጵያ ጦር በኤርትራ ድንበሮች ላይ ተጠግቶ ሰፍሯል ቢልም ዝርዝር ጉዳዮችን በተመለከተ ግን ያለው ነገር የለም። ምንም እንኳን የኢትዮጵያ ጦር ስለሰፈረባቸው ድንበሮች ያለው ነገር ባይኖርም የኢትዮጵያ መንግስት ከባህር በሩ ፍላጎት ጋር በተያያዘ ሊያጠቃኝ ይችላል ማለቱ ተጠቁሟል። በአሁኑ ወቅት የኢትዮጵያ እርስ በርስ ግጭት አዙሪት ውስጥ እጁን አስገብቶ እያመሰ የሚገኘው የሻዕቢያ ጦር እሳቱ ወደ ራሱ እንዳይደርስ የሰጋ ይመስላል። በተለይም የመከላከያ ጀኔራሎች ከዚህ በኋላ ዋናውን የውስጥ አማጽያንን አስታጣቂ እናስታግሳለን ማለታቸው ፍርሃቱን ከፍ አድርጎታል። የኢትዮጵያ ጦር በአሁኑ ወቅት በአፋርና በወልቃይት በኩል ድንበር ላይ በተጠንቀቅ መቆሙ ይነገራል። በተለይም በቡሬና በተከዜ ግንባር ሜካናይዝድ ጦርና በድሮን የተታገዘ የአየር ኃይል ቅኝትና ዝግጅት መኖሩን የሚያመላክቱ መረጃዎች አሉ። የኢትዮጵያ ጦር ተጠግቶብኛል ብሎ የሚከሰው ሻዕቢያ ወሬ ደግሞ ከህወሓት ጋር አብሮ ድንበር ጥሶ እንዳሻው እያመሰ ነው። በህዝብ ለህዝብ ግንኙነት ሽፋን የተጀመረው የህወሓትና ሻዕቢያ ጥምረት አሁን ላይ ወደ ወታደራዊ ትብብር መሸጋገሩን ተከትሎ ጀነራሎቻቸው በአካል ተገናኝተው እየመከሩ ነው። ከሰሞኑ ውጥረቱ ባየለበት አጋጣሚ ቁንጮ ጀነራሎች ተገናኝተው መምከራቸውን የራሳቸው የፕሮፓጋንዳ ሚዲያዎች እያሰራጩ ይገኛሉ። ከወትሮ በተለየ ሁኔታ በርከት ያሉ የሻዕቢያና የህወሓት ጀነራሎች መምከራቸው የተሰማ ሲሆን ወታደራዊ ቅንጅቶቻቸውን ለማጠናከር የጋራ እቅድ ስለማውጣታቸውም እየተጠቆመ ይገኛል። ከህወሓት በኩል እነ ጀነራል ፍስሐ ማንጁስ፣ ጀነራል ጆን መሪ፣ ጀነራል ምግበይን ጨምሮ ከፍተኛ ወታደራዊ አዛዦች ከሻዕቢያ ጀነራሎች ጋር መገናኘታቸው ተነግሯል። ጀነራሎቹ መገናኘታቸው የተሰማው ሁለቱም በየፊናቸው የኢትዮጵያን ጦር ተጠግቶ ከቦናል በሚል ክስ በሚያቀርቡበት አጋጣሚ ነው። በቀጣይ መረጃችን በሱዳን ጦርነት የሚሳተፈውን የትህነግ ታጣቂ በአሸባሪነት ለመፈረጅ በአሜሪካ ሴኔት ረቂቅ ህግ ጸደቀ። የፋይናንስ ዝውውሩ ጥብቅ ምርመራ ሲደረግበት የቆየ ሲሆን አሸባሪነቱ ተረጋግጧል የተባለ ሲሆን ህወሓት አሁን ድንኳን ዘርግቶ ሀዘን ውስጥ ተቀምጧል። የአሜሪካ ሴኔት በምስራቅ አፍሪካና በአፍሪካ ቀንድ
አካባቢ የሚንቀሳቀሱና ለሱዳን ግጭት መባባስ ምክንያት የሆኑ የውጭ ታጣቂ ኃይሎችን ኢላማ ያደረገ አዲስና ጠንካራ የህግ ረቂቅ አጽድቋል። ኤስ 4726 የተሰኘውና የሱዳን የሰላም ህግ ፒስ ኢን ሱዳን አክት ኦፍ 2026 ተብሎ የተሰየመው ይህ ባለ ሁለት ፓርቲ የህግ ረቂቅ በሱዳንና በጎረቤት ሀገራት ድንበር አካባቢ የሚንቀሳቀሱ ታጣቂዎችን በቀጥታ ተጠያቂ ለማድረግ ያለመ ነው ተብሏል። በዚህ አዲስ የህግ ረቂቅ ውስጥ በዋናነት የአሜሪካንን ጥብቅ ክትትልና ማዕቀብ እንዲጣልባቸው ከተለዩት የውጭ ኃይሎች መካከል የትግራይ መከላከያ ኃይል ቲዲኤፍ እና አርሚ ሰባም የተባለው ታጣቂ ቡድን በዋናነት ተጠቅሷል። በሴኔቱ የውጭ ግንኙነት ኮሚቴ ሰብሳቢ ጂም ሪሽ እና በሌሎችም ታዋቂ ሴናተሮች ክሪስ ኩንስ፣ ጆን ኮርኒን እና ጆን ሻሂን የቀረበው ይህ የህግ ረቂቅ በኮሚቴው ደረጃ ታይቶም በአብላጫ ድምፅ አልፏል። የዚህ ህግ ዋነኛ ዓላማ የአሜሪካ የውጭ ጉዳይ ሚኒስቴር እና አስፈጻሚው አካል በሱዳን ቀውስ እጃቸው ያለበትን ታጣቂ ቡድኖች መርምሮ በዓለም አቀፍ ደረጃ የተፈረጁ የሽብር ቡድኖች በሚለው የህግ ማዕቀፍ ውስጥ እንዲካተቱ ማድረጉ ነው። ከአሜሪካ ኮንግረስ የተገኘው ሰነድ እንደሚያሳየው በህጉ አንቀጽ 4 ስር በሱዳን ውስጥ የሚፈጸሙ ግጭቶችንና ግፎች ውስጥ አስተዋጽኦ የሚያደርጉ የሚያመቻቹ ወይም ድጋፍ የሚሰጡ መንግስታዊ ያልሆኑ ታጣቂ ቡድኖችን በሚመለከት ዝርዝር የምርመራ ሪፖርት ለአሜሪካ መንግስት እንዲቀርብ ያዛል። የዓለም አቀፉ ማህበረሰብ ትኩረት በሱዳን መደበኛ ጦር እንዲሁም በፈጣን ድጋፍ ሰጪ ኃይል መካከል ባለው ጦርነት ላይ ብቻ ቢያተኩርም የአሜሪካ ሴኔት ግን የሱዳን ቀውስ ወደ ጎረቤት ሀገራት የመስፋፋቱና የድንበር ተሻጋሪ ታጣቂዎችን ሚና በከፍተኛ ስጋት እየተከታተለ መሆኑን ይህ ሰነድ ያረጋግጣል። በህጉ ረቂቅ ገጽ 10 ላይ በሽብርተኝነት ማዕቀፍ በውጭ ጣልቃ ገብነት በምርመራ ስር እንዲወድቁ በስም ከተዘረዘሩ ቡድኖች መካከል የትግራይ መከላከያ ኃይል በንዑስ አንቀጽ ኪው ስር እና አርሚ ሰባ በንዑስ አንቀጽ ፒ ስር ተመድበዋል። እነዚህ ቡድኖች በሽብርተኝነት ሊያስፈርጅ በሚችል የአሜሪካ የህግ ረቂቅ ውስጥ መካተታቸው ዋሽንግተን በአፍሪካ ቀንድ ደህንነት ላይ የያዘችውን አቋም በከፍተኛ ደረጃ መለወጧን ያሳያልም። የኮሚቴው ሰብሳቢ ሴናተር ጂም ሪሽ የህግ ረቂቁን አስመልክተው በሰጡት መግለጫ ሱዳን ወደ ከፋ ትርምስ እንዳትገባ ከቁጥጥር ውጭ የሆነው የስደተኞች ፍልሰትና ሰብአዊ ቀውስ እንዲቀጥል እንዲሁም አካባቢ የሽብርተኞች መሸሸጊያ እንዲሆን አንፈቅድም ብለዋል። ህጉ በአሁኑ ወቅት በሴኔቱ የውጭ ግንኙነት ኮሚቴ ተቀባይነት አግኝቶ ወደ ዋናው የሴኔት ምክር ቤት ለሙሉ ውይይትና ድምፅ አሰጣጥ እንዲቀርብ ተመርቷል። የቀጠናዊ ፖለቲካ ተንታኞች እንደሚሉት ሰነግና ተያያዥ ድንበር ታጣቂ ቡድኖች በአሜሪካ የጸረ ሽብርተኝነት ማዕቀፍ ውስጥ መካተታቸው በኢትዮጵያ በኤርትራና በሱዳን መካከል ያለውን የጂኦ ፖለቲካ ገጽታ በከፍተኛ ደረጃ ሊቀይረው እንደሚችል ይገልጻሉ። በቀጣይ መረጃችን በቀድሞ የተነክ ከፍተኛ አመራሮችና የቲዲኤፍ ወታደራዊ መኮንኖች ላይ ከባድ የህገወጥ ወርቅ ዝውውር ክስ ቀረበ። በትግራይ ክልል ውስጥ የሚካሄደውን ህገወጥ የማዕድን ቁፋሮና ዝውውር አስመልክቶ አዳዲስና አነጋጋሪ መረጃዎች እየወጡ ነው። የቀድሞ የፌዴራል ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰምሃል መለስ ዜናዊ ባጋራችው መረጃ መሰረት ከፍተኛ የተነግና የትግራይ መከላከያ መሪዎች በክልሉ ባለው ህገወጥ የወርቅ ንግድ ላይ በቀጥታ እጃቸው እንዳለበት ይፋ አድርጋለች። እንደ ሰምሃል መለስ ገለጻ ታዋቂዎቹ የትግራይ ኃይሎች መሪዎቹ ጸጋይ ማርክስና ምግባይ ኃይለ በክልሉ እየተካሄደ ባለው ህገወጥ የማዕድን ንግድ ውስጥ ሙሉ በሙሉ ተሳታፊ በመሆን በከፍተኛ ደረጃ እየተንቀሳቀሱ ይገኛሉ። ይኸው የኮንትሮባንድ መረብ ከክልሉ አልፎም ዓለም አቀፍ መልክ መያዙን የጠቆመው መረጃው በትግራይ የሚመረተውን ወርቅ በህገወጥ መንገድ ወደ ውጭ ለማውጣት ሰፊ መዋቅር መዘርጋቱን ያሳያል። በተለይም በትግራይ ክልል የሚወጣውን ህገወጥ የወርቅ ኮንትሮባንድ ንግድ በጎረቤት ሀገራት ኤርትራ፣ በተባበሩት አረብ ኤምሬቶች መካከል በማስተባበር ረገድ ዋናው ቁልፍ ሰው የፈትሎ ገብረ እግዚአብሔር ሞንጀሪኖ ወንድም የሆነው አቶ ዳዊት ገብረ እግዚአብሔር መሆኑን ሰምሃል በግልጽ ጠቅሳለች። አቶ ዳዊት ይህንን ሰንሰለት በመምራትና የወርቅ ንግዱን ዓለም አቀፍ ገበያ እንዲያገኝ በማድረግ ረገድ ግንባር ቀደም ሚና እየተጫወተ እንደሚገኝ ተናግረዋል። ትንክ ከዚህ ቀደም በክልሉ ያለውን የተፈጥሮ ሀብት ለግል ጥቅምና ለድርጅቱ ማጠናከሪያነት እንደሚጠቀምበት በተደጋጋሚ ሲተች የቆየ ቢሆንም አሁን የወጣው መረጃ ግን የድርጅቱ ከፍተኛ መሪዎች ቤተሰቦችና የወታደራዊ ክንፉ አዛዦች ጭምር በግልጽ በጥቅም ትስስር ውስጥ መግባታቸውን የሚያሳይ ነው ተብሏል። ይህ ክስ በትግራይ ክልል ያለውን የፖለቲካና የወታደራዊ አመራር ስብጥር አዲስ ውጥረት ውስጥ የሚከት ሲሆን በተለይም በትህነግ ከፍተኛ አመራር ቤተሰቦች መካከል ያለውን የውስጥ አለመግባባትና የመረጃ መፋሰስ በግልጽ ያሳየ ክስተት ሆኗል። በቀጣይ መረጃ ግብፅና እስራኤል ተፋጠጡ። ምንጊዜም በጦርነቱ ውስጥ እያለፉ የሚገኙትና የድንበር ላይ ውጥረት ተለይቷቸው የሚያውቁት እስራኤልና ግብፅ ውጥረታቸው እንደ አዲስ እያገረሸ መሆኑ እየተነገረ ነው። በመሆኑም ግብፅ የፍልስጤም መንግስት እስካልተመሰረተ ድረስ ከእስራኤል ጋር የጠበቀ የዲፕሎማሲ ግንኙነት እንደማይኖር አስታውቃለች። ካይሮ በሁለቱ ሀገራት መካከል ያለው ዲፕሎማሲ ግንኙነት እንደተጠበቀ ሆኖ እንዲቀጥል ፍላጎት እንዳላት ግን
ከመግለጽ አልተቆጠበችም። ግብጽ በህዝብ ደረጃ የሚደረግ መደበኛ ግንኙነት ሊኖር የሚችለው በፍልስጤም ሁሉን አቀፍ የሰላም ስምምነት ሲደረስ ብቻ መሆኑን ይፋ አድርጋለች። ምንም እንኳን ግብጽና እስራኤል ዲፕሎማሲያዊ ግንኙነት ቢኖራቸውም ህዝባዊ ትስስሩ የሚጸናው የፍልስጤም ጉዳይ መፍትሄ ከማግኘቱ ጋር የተያዘ መሆኑ ሀገራቱ ዘግቦ ውስጥ እንዲቆዩ አድርገዋቸዋል። ይህ የግብጽ አቋም በቀጠናው እየተከሰቱ ያሉ የፖለቲካ ለውጦችን የሚያሳይና የሀገሪቱን የውጭ ፖሊሲ የሚያንጸባርቅ ነው ተብሏል። ግብጽ የ1967ቱ የድንበር መከላከልን ተከትሎ ሉዓላዊ ፍልስጤም መንግስት እንዲቋቋም ትፈልጋለች። ከዚህ ቀደም በጋዛ ጦርነት የተቀሰቀሰው ሰሞኑን የአረብ ኔቶ ያስፈልገናል ማለቷን ተከትሎ በካይሮና ቴልአቪቭ መካከል ውጥረት ነግሶ እንደነበረ ይታወሳል። ውድ ተመልካቾቻችን ለዛሬ ያዘጋጀንላቸው አበይት ዜናዎቻችን እነዚህ ነበሩ። ገበሳ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ሰናበትን። ጤና ይስጥልን።